ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዓለም አቀፍና ሀገር አቀፍ ወሬዎችን የምናሰማበት ጊዜ ላይ ደርሰናል። ሰበር መረጃዎችን በተመለከተ በእስራኤል የአሜሪካ አምባሳደር ማይክ አካቤ በኤምባሲው ለሚሰሩ ሰራተኞች በላኩት ኢሜል ሁሉም ሰራተኞች ፌብሩዋሪ 27 እስራኤልን ለቆ እንዲወጡ አሳስበዋል። ህንድ ዜጎቿን ኢራንን ለቆ እንዲወጡም ተናግራለች። ጀርመን ደግሞ ዜጎቿ ከእስራኤል እንዲወጡ አዛለች። በቤይሩት ያለው የአሜሪካ ኤምባሲም እንዲሁ ሰራተኞቹን ወደ ሀገራቸው ሸኝቷል። አሁን ደግሞ ከእስራኤል የአሜሪካ ዜጎች እየወጡ ስለመሆኑ ተሰምቷል። መንግስት ዘላቂ ሰላምን በማረጋገጥ የህዝቡን ሁለንተናዊ ተጠቃሚነት ለማሳደግ እየሰራ ስለመሆኑ የሰላም ሚኒስትሩ ተናግረዋል። 8ኛው ሀገር አቀፍ ሰላምና ጸጥታ የጋራ ምክክር መድረክ በአዲስ አበባ ተካሂዷል የሚሉትንም ዘገባዎችን ይዘናል። ወደ ዝርዝር ዘገባ አልፋለሁ። ቀዳማዊት እመቤት ዝናሽ ታያቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአዘርባይጃን ባደረጉት ይፋዊ የስራ ጉብኝት ከአዘርባይጃን ቀዳማዊት እመቤት ጋር ውጤታማ ውይይት አካሂደዋል። በውይይታቸውም የቀዳማዊት እመቤት ጽሕፈት ቤት ቅድሚያ ሰጥቶ በሚሰራባቸው ተጋላጭ የህብረተሰብ ክፍሎች በተለይም በሴቶች በህፃናትና በአካል ጉዳተኞች ዙሪያ ባሉ ፕሮጀክቶች ላይ ሰፊ ማብራሪያ ሰጥቷል። ሁለቱ ቀዳማዊት እመቤቶች በማህበራዊ ልማት ዘርፍ በጋራ ለመስራት ስምምነት ላይ የደረሱ ሲሆን ተዛማጅ ማዕከላትን በመገንባት የክህሎት ስልጠናዎችን በማመቻቸት ረገድ ድጋፍ ለማድረግ ዝግጁ መሆናቸውንም ገልጸዋል። ቀዳማዊት እመቤት ዝናሽ ታያቸው በቆይታቸው በባኩ አቅራቢያ የሚገኘው የጋላ አርኪኦሎጂና የባህል ሙዚየምን እንዲሁም የአካል ጉዳተኞችን የዕደ ጥበብ ማምረቻ ማዕከልን ጎብኝቷል። ይህ ጉብኝት በኢትዮጵያና በተጋላጭ ዜጎች ላይ እየተከናወኑ ያሉ የልማት ስራዎችን ይበልጥ ለማጠናከር የሚረዳ ጠቃሚ ልምድ የተገኘበት መሆኑን ቀዳማዊት እመቤቷ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ጠቅሰዋል። መንግስት ዘላቂ ሰላምን በማረጋገጥ የህዝብን ሁለንተናዊ ተጠቃሚነት ለማሳደግ እየሰራ መሆኑን የሰላም ሚኒስትሩ መሐመድ ኢድሪስ ገለጹ። 8ኛው ሀገር አቀፍ የሰላምና ጸጥታ የጋራ ምክክር መድረክ በአዲስ አበባ ተካሂዷል። የሰላም ሚኒስትርና የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ቢሮ በጋራ ያዘጋጁት ይህ ምክክር መድረክ ሰላማዊ ፖለቲካ ለሀገር ብልጽግና በሚል መሪ ሀሳብ ነው የተካሄደው። የምክክር መድረኩ ዋና ዓላማ በወቅታዊ ሀገራዊ የሰላምና የጸጥታ ጉዳዮች ላይ ሰፊ ውይይትና የልምድ ልውውጥ ማድረግ መሆኑ ተገልጿል። በፌዴራልና በክልል የሰላም ጸጥታ ተቋማት መካከል ያለው ቅንጅት፣ ተግባራዊ ትብብር እና የጋራ መግባባት ይበልጥ ማጠናከር ሌላኛው የመድረኩ ዓላማ መሆኑም ተመላክቷል። የሰላም ሚኒስትሩ መሐመድ ኢድሪስ በዚህ ወቅት ባስተላለፉት መልእክት አዲስ አበባ ሰላምና ልማት የተረጋገጠባት የዓለም የዲፕሎማሲ ማዕከል እየሆነች የመጣችበት ከተማ ናት ብለዋል። በአመራሩና በህዝቡ ቅንጅት የተከናወኑ የልማት ስራዎች መዲናዋ የኮንፈረንስ ቱሪዝም ማዕከል እንድትሆን ምቹ ሁኔታን መፍጠሩንም ገልጸዋል። የሀገር እድገት በማፋጠን ህዝብን ተጠቃሚ ያደረጉ አስደናቂ ስኬቶች የተመዘገቡበት ነው ብለዋል። በእስራኤል የአሜሪካ አምባሳደር ማይክ አካቤ በኤምባሲ ለሚሰሩ ሰራተኞች በላኩት ኢሜል ሁሉም ሰራተኞች ፌብሩዋሪ 27 እስራኤልን ለቆ እንዲወጡ አሳስበዋል። ህንድ ዜጎቿ ኢራንን ለቆ እንዲወጡም ተናግራለች። ጀርመንም ዜጎቿ ከእስራኤል እንዲወጡ አዛለችም ተብሏል። በቤይሩት ያለው የአሜሪካ ኤምባሲም እንዲሁ ሰራተኞች ወደ ሀገራቸው ሸኝቷል። አሁን ደግሞ ከእስራኤል የአሜሪካ ዜጎች እየወጡ ስለመሆኑ ዘገባዎች አመላክቷል። ዓለም ትንፋሿን ውጣ እየተጠባበቀች ነው። በቀጣዮቹ 48 ሰዓታት ውስጥ በመካከለኛው ምስራቅ የጦርነት እሳት ሊቀጣጠል እንደሚችል የሚያሳዩ ከባባድ ምልክቶች ከየአቅጣጫው እየወጡ ይገኛሉ። በጄኔቫ በኦማን አሸማጋይነት አሜሪካና ኢራን ሲያደርጉት የነበረው የስንበለው ድርድር ያለምንም ተጨባጭ ውጤት በአስደንጋጭ ሁኔታ ተጠናቋል። የዋሽንግተን ጥያቄ ከኒውክሌር መርሃ ግብር አልፎ የኢራን ሚሳኤሎች እንዲቀነሱ እንዲሁም ቴህራን ለሐማስ ሂዝቦላ እና ሁቲዎች የምትሰጠውን ድጋፍ እንድታቋርጥ
ወደሚያስገድድ ቀጥተኛ ማስፈራሪያ ተቀይረዋል። የዲፕሎማሲያዊ በር እየተዘጋ ሲመጣ የሁለቱም ወገኖች የጦርነት ዝግጅት እጅግ በሚያስፈራ ፍጥነት እየተፋጠነ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንትና ከ9 ሰዓት በኋላ ላይ ስለ ኢራን በሚቀርብላቸው ወሳኝ የስለላ መረጃ ላይ ተመስርቶ የመጨረሻውን የጦርነት ውሳኔ ያስተላልፋሉ ተብሎም ይጠበቃል። እስከዚያው ግን ቀጠናው ወደ ከባዱ የጦር ቀጠናነት ተቀይሯል። የዓለማችን ግዙፉ የአሜሪካ አውሮፕላን ተሸካሚ መርከብ ጄራልድ ኤርፎርድ ከሌላኛው ግዙፍ መርከብ አብርሃም ሊንከን እና 12 ተዋጊ መርከቦች ጋር በመሆን እስራኤል የባህር ዳርቻ ደርሰዋል። በሌላ በኩል ቴህራን በፋሪስ ባህረ ሰላጤ የጦር ልምምዷን ስታጠናክር፣ በተቃራኒው በእስራኤል የሚገኘውና የሲቪል አውሮፕላን ማረፊያ የተባለው ቤን ጉሪዮን ዓለም አቀፍ ኤርፖርት በአሜሪካ የጦር አውሮፕላኖችና ወታደራዊ ቁሳቁሶች ተሞልቷል። የሁኔታውን አሳሳቢነት ተከትሎ የእስራኤል መከላከያ ሰራዊት በመቶዎች የሚቆጠሩ ተጠባባቂ ወታደሮቹን ወደ አየር መከላከያ እዝ በአስቸኳይ ጠርቷል። የአደጋው አድማስ ከመቼውም ጊዜ በላይ በመስፋቱም አሜሪካ ዜጎቿን ከእስራኤልና ከኢራን በአስቸኳይ እንዲወጡ ጠንካራ ማሳሰቢያ ሰጥታለች። በእስራኤል የሚገኘው የአሜሪካ ኤምባሲ አስቸኳይ ያልሆኑ ሰራተኞቹና ቤተሰቦቻቸው ወደ ሀገራቸው እንዲመለሱ ሲያዝ፣ በኢራቅ ባግዳድ የሚገኘው የአሜሪካ ኤምባሲ ሰራተኞችም በአስቸኳይ በመልቀቅ ላይ ናቸው። የጦርነቱን መፈንዳት ይበልጥ የሚያረጋግጠውና ስጋትን የሚያባብሰው ደግሞ ከበርቤሳ ከተማ ጀምሮ ዋና ዋናዎቹ የእስራኤል ከተሞች ለሕዝብ የሚሆኑ የቦምብ መጠለያዎችን ክፍት ማድረጋቸው ነው። ነገሮች ሁሉ ከቁጥጥር ውጪ ከመሆናቸው በፊት በመላው ዓለም ይህንን አስፈሪ የመጨረሻ የፍጥጫ ሰዓት በከፍተኛ ድንጋጤ እየተመለከተው ይገኛል። ሰላም ለምድራችን፣ ሰላም ለዓለማችን። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነኝ። የሰዓቱ ዘገባዎችን ይመስላሉ። ጤና ይስጥልኝ።